ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ 11 ዩኒት 5 ሌሰን 1 ዛሬ የምንማማርበት የመጀመሪያው የዩኒት 5 ርዕሳችን ስለ ሂት ኮንዳክሽን ኢን ካሎሪሜትሪ ነው። ሂት ኮንዳክሽን ማለት ነው፣ ካሎሪሜትሪ ማለት ነው የሚለውን ሰፋ አድርገን የምንወያይበት ርዕስ ነው። በዚህ ርዕሳችን ውስጥ ምን ነገሮችን እናያለን የሚለውን እንቃኝ። አጠቃላይ መጽሐፋችሁ ላይ አዲሱ መጽሐፋችሁ ላይ ፊዚክስ ስቱደንት ቴክስት ቡክ ላይ ዩኒት 5 ምን ይላል የሚለውን እንይ። ዩኒት 5 ላይ ስናይ ሂት ኮንዳክሽን ኢን ካሎሪሜትሪ ገጽ 175 ጀምሮ ነው ያለው። በመጀመሪያው ሴክሽን 5.1 ላይ የምናየው ዘ ኮንሴፕት ኦፍ ሂት ነው። ሂት ማለት ምን ማለት ነው? የሂት ኮንሴፕትስ ምንድን ነው? ፋንክሽኑ ምንድን ነው የሚለውን ሰፋ አድርገን እናያለን። ሌላው ደግሞ 5.2 ላይ የምናየው ሂት ትራንስፈር መካኒዝምስ አሉ። ሂት ከአንድ ሪጅን ወደ ሌላ ሪጅን ትራንስፈር የመሆን ባህሪ ያለው። ሂት ትራንስፈር የሚሆኑባቸው ደግሞ መካኒዝሞች አሉ። እነሱን ሰፋ አድርገን እንማማራለን። ሌላኛው የምናየው በዚህ ርዕሳችን ውስጥ 5.3 ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ የሚሉ ኮንሰፕቶች ናቸው። ስፔሲፊክ ሂት ካፓሲቲ እና ሂት ካፓሲቲ ምንድን ነው የሚለውን ሰፋ አድርገን እንወያያለን። 5.4 ላይ ስለ ተርማል ኤክስፓንሽን፣ አንድ ማቴሪያል ሂት ሲሆን ኤክስፓንድ የማድረግ ባህሪ ያለው። ተርማል ኤክስፓንሽን ማለት ምን ማለት ነው? ማቴሪያሎች ለምንድን ነው ኤክስፓንድ የሚያደርጉት የሚለው ጥልቅ የሆነ ሳይንሳዊ ምርምሮችን እናያለን ማለት ነው በሂት ዙሪያ ላይ። እንዲሁም 5.5 ላይ ቼንጅ ኦፍ ፌዝ ማለት ለምሳሌ አንድ ጠጣር የሆነ ነገር ፈሳሽ ለማድረግ ፈሳሽ የነበረውን ደግሞ ቫፕራይዝ እንዲያደርግ ወይም እንዲተን የተለያዩ መካኒዝሞችን እንጠቀማለን። አንደኛው ማቴሪያሎቹ ወይም ሰብስታንሶችን ሂት ማድረግ ነው። ለምሳሌ ሌትስ ቴክ ዋተር፣ ውሃ ለምሳሌ ሲቀዘቅዝ በረዶ ነው፣ ፍሪዝ ነው የሚሆነው አይደል? አይስ ስቴት የምንለው ነገር ግን በረዶ ለምሳሌ እንዲቀልጥ ምን ያስፈልጋል? ሂት ኢነርጂ ያስፈልጋል አይደል? ሂት አንዱ ማቴሪያሎች ቼንጅ ኦፍ ፌዝ እንዲኖራቸው ማለት ጠጣር የነበረው ወደ ፈሳሽ የነበረው ደግሞ ወደ ጋዝ። ለምሳሌ በረዶ ሲቀልጥ ውሃ ይሆናል አይደል? ውሃው ደግሞ ሲፈላ የመትነን ባህሪ ይኖረዋል፣ ወደ ስቲም ወይንም እንፋሎት ወደምንለው ደረጃ ይኖራል። ስለዚህ የሂት ኮንሰፕትን ከቼንጅ ኦፍ ፌዝ ጋር ያለው ሪሌሽንሺፕ ምን እንደሚመስል ሰፋ አድርገን እናያለን። በመጨረሻው ደግሞ ሴክሽናችን የምናየው ስለ ካሎሪሜትሪ ነው። ካሎሪሜትሪ ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን። የተለያዩ ጥያቄዎች መጽሐፋችሁ ላይ ያሉ፣ እነሱን ጥያቄዎችን በጋራ አብረን እናያለን። የመጀመሪያው የምንማረው ስለ ኮንሴፕት ኦፍ ሂት ነው። ሂት ማለት ምን ማለት ነው የሚለውን ሰፋ አድርገን ዲስካስ እናደርጋለን። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። በዛሬ ሌሰናችን our today's lesson objective is explain the concept of heat። የሂት ኮንሰፕትን ሰፋ አድርገን እንማማራለን። ፈርስት ግን ወደ ቀጥታ ስለ ሂት ከመግባታችን በፊት ኢንትሮዳክሽን እንይ። በመግቢያችን ላይ ኢንትሮዳክሽን ኢነርጂ ትራንስፈር takes place in different forms. one of such energy transfer method is heat transfer ይባላል። ለምሳሌ our day to day activity ለተለት ህይወታችን ውስጥ ሂት ትራንስፈር የምናየው ነገር ነው፣ ኦብዘርቭ የምናደርገው ነገር ነው። ለምሳሌ ሂት ትራንስፈር የምንላቸው ውስጥ አንደኛው ኩኪንግ ነው። ለምሳሌ ሰው አብዛኛው ምግቡን አብስሎ ነው የሚበላው አይደለ? ኩክ ስናደረግ ሂት ትራንስፈር አለ። እንዴት ነው ኩክ የምናደረገው? ለምሳሌ ጀስት ቤት ውስጥ ኩክ የምናደረግባቸው አንደኛ እንጨት አቀጣጥለን ሊሆን ይችላል። እንጨቱ ሲቀጣጠል ሂት ኢነርጂ ይፈጥራል። ያ ሙቀት ነው ወደ የጣርነው ጋር ምጣድ ሊሆን ይችላል ወይንም ድስት ሊሆን ይችላል። ከእንጨቱ የሚያገኘው ሙቀት ኢነርጂ ይግልና ጀስት ኩክ እናደርጋለን ወይም እናበስላለን ማለት ነው። some of modern day luxuries such as refrigerators and jet engines are using the transfer of heat energy at the heart of their working principle ይላል። ለምሳሌ luxuries ብለን ከምንጠራቸው ሞደርን እቃዎች ውስጥ አንዱ ፍሪጅ ነው። ፍሪጅ ሂት ትራንስፈር ነው። ለምሳሌ ፍሪጅ ውስጥ የምናስገባቸው ምግቦች ላይ ያለው ሙቀት አብዞርቭ በማድረግ በማስወጣት ጀስት እንዲቀዘቅዝ ያደርገዋል አይደል? ስለዚህ አንደኛው የሂት ትራንስፈር ሜተድ በመጠቀም ፍሪጅን ማየት እንችላለን። ሌላው ደግሞ ጄት ኢንጂን ነው። የጄት ሞተር አንደኛው የሂት ትራንስፈር ነው። ለምሳሌ ማንኛውም ጄት ወይንም ደግሞ አውሮፕላን ሊሆን ይችላል፣ መኪና ሊሆን ይችላል። ዋናው ነገራቸው ምንድነው? ሞተር ውስጥ ወይም ኢንጂን ውስጥ
የሂት ትራንስፈር ስላለ ነው። ለምሳሌ ሂት ኢነርጂ ወደ መካኒካል ኢነርጂ ኮንቨርት ሲሆን ነው አንድ መኪና ወይንም አንድ የጀት ኢንጂን የሚንቀሳቀሰው። ስለዚህ ከዚህ በፊት አይ ቲንክ ሎወር ግሬድ ላይ እንደተማራችሁት 9ኛ ክፍል እንደተማር ነው ስለ ቴርሞዳይናሚክስ ወይም ስለ ሂት ፕሮፐርቲ ያጠናው ጄምስ ፕሪስኮት ጁል የሚባል ሳይንቲስት ነው። እነዚህ ሂት ኢነርጂ የሙቀት ኢነርጂ እንዴት ወደ መካኒካል ኢነርጂ ይለወጣል የሚለው ኮንሰፕት አይ ቲንክ ዓለማችን ከለወጡ ሳይንሶች አንዱ ነው። ዋናው የዕለት ተዕለት ህይወታችን ውስጥ ማንኛውም ተንቀሳቃሽ የምንላቸው አብዛኞቹ ቬክሎች ወይም ሞተር ያላቸው ማሽኖች ሂት ኢነርጂን ይጠቀማሉ። ለምሳሌ ሌስቴክ ጀት ኢንጂን ነው። ጀቱ ምን ሊጠቀም ይችላል? የሚጠቀመው ለምሳሌ ፊውል ነው፣ ነዳጅ። ፊውል ኢነርጂ የነዳጅ ኢነርጂ ሞተር ውስጥ ይቃጠላል። ሲቃጠል ወደ ሂት ኢነርጂ ይለወጣል፣ ወደ ሙቀት ኢነርጂ። ይሄ ሙቀት ኢነርጂ ደግሞ ወደ ምን ይለወጣል? ወደ መካኒካል ኢነርጂ ይለወጣል። ያ ማለት መካኒካል ኢነርጂ ማለት ሰም ኦፍ ካይኔቲክ ፕላስ ፖቴንሻል ኢነርጂ ማለት ነው። ከዚህ በፊት እንደተማር ነው። ስለዚህ ይሄ ትራንስፈር ኦፍ ሂት ኢነርጂ በጣም ኢምፖርታንት ነው ማለት ነው። እያንዳንዱ ሞተር ውስጥ ያሉ ፒስተኖችን በማንቀሳቀስ ወደ መካኒካል ኢነርጂ ቼንጅ ያደርጋሉ ማለት ነው። ሉክ ለምሳሌ በጥቂቱ ሂት ኢነርጂ ከምንጠቀምባቸው ዲቫይሶች ውስጥ አንደኛው ፍሪጅ ነው አይደል? ፍሪጅ እንደምታዩት አብዛኞቹ ምግቦቻችንን እዚህ ውስጥ እናስገባለን፣ ፍሪጅ ውስጥ እናስገባለን። በቀላሉ ቅዝቃዜ ውስጥ ስለሚቀመጡ ፖሊቱድ እንዳይሆን ወይም እንዳይበላሹ ያደርጋል ማለት ነው። ይሄ እንደምታዩት ኤሌክትሪክ ስቶቭ ነው። ይሄ ስቶቭ ጥቅሙ ምንድን ነው ካለን ያለውን የኤሌክትሪክ ኃይል በመጠቀም እዚህ ጋር እንደምታዩት ይሄ ሬዚስተሩ ነው። ሬዚስተሩ ይግላል አይደል? ሲግል ምን ይኖረዋል ማለት ነው? ሂት ኢነርጂ የሙቀት ኢነርጂ አለው ማለት ነው። ይሄ ሙቀት ኢነርጂ ነው ኩክ ልናደርግ የምንችለው። በሙቀቱ ሲኖር ሲግል ጀስት የምናበስለውን ነገር የምናበስላለን፣ ሻይ እናፈላለን ኤንድ ሶን አይደል? ሂት አንዱ ጥቅሙ ምንድን ነው? ምግባችንን ለማብሰል ነው። ይሄ እንደምታዩት ደግሞ የጀት ኢንጂን ነው፣ የጀት ሞተር ነው። እንደምታዩት ነዳጅ ይገባል፣ ከፍተኛ የሆነ ኃይል ይገባል። በዚህ በኩል ኦክሲጅን ይገባል። ኦክሲጅን ለማቀጣጠል ይጠቅመናል። እዚህ ጋር ውስጥ እንደምታዩት የጀት ኢንጂኑ ፊውል ከፍተኛ የሆነ ሙቀት ይፈጥራል። ይሄ የሙቀት ኢነርጂ ነው ጀቱ እንዲበር የሚያደርገው ማለት ነው። እዚህ ጋር ደግሞ ሎካሊ ለምሳሌ እንጨት ተጠቅመን ምጣድ እናስቀምጣለን። ይሄ እንጨቱ ሲቃጠል ወደ ምን ይለወጣል? ወደ ሂት ኢነርጂ አይደል? ሂት ኢነርጂው ምንድን ነው? የሙቀት ኢነርጂው ምጣዱ እንዲግል ያደርገዋል። ሲግል ደግሞ ነገሮችን ኩክ እናደርጋለን፣ እንጀራ ኩክ እናደርጋለን፣ ዳቦ እንጋግራለን ኤንድ ሶን አይደል? አንደኛው የዕለት ተዕለት ህይወታችን ውስጥ ሂት ኢነርጂ ይካተታል ማለት ነው። ይሄ ደግሞ አሁን በኤሌክትሪክ የሚሰራ ምጣድ ነው። ኤሌክትሪክ ምጣዱ ውስጡ ሬዚስተር አለው፣ ይግላል። ልክ እንደ ስቶቭ ውስጡ የሀገር ውስጥ ሬዚስተሮች አሉ፣ ጥቅል ሬዚስተሮች ምጣድ ውስጥ ይቀመጡና ልክ ኤሌክትሪክ ስንሰካ የኤሌክትሪካል ኤነርጂ ወደ ሂት ኢነርጂ ይለወጥና ምጣዱ ምን ይሆናል? ይግላል አይደል? ሲግል ምን እናደርጋለን? ጀስት እንደምታዩት እንጀራ እንጋግራለን ማለት ነው። ስለዚህ አብዛኛው ነገሮቻችን የዕለት ተዕለት ህይወታችን ከምን ጋር ይገናኛል ማለት ነው? ከሂት ኢነርጂ ጋር ይገናኛል ማለት ነው። እንዳልኳችሁ ሂት ኢነርጂ በጣም ኢምፖርታንት የሆነ ኢነርጂ ነው። ፍሪጅን ስንጠቀም፣ ስቶቭ ስንጠቀም፣ ምጣድ ስንጠቀም፣ የአውሮፕላን ሞተር ስንጠቀም፣ የመኪና ሞተር ስንጠቀም ኤንድ ሶን ሁሉ ነገር አብዛኛውን ማሽኖች ወይም ደግሞ የምንጠቀምባቸው ማሽኖች ምን ይጠቀማሉ? ሂት ኢነርጂን ይጠቀማሉ ማለት ነው። ሂት ኢነርጂ በጣም ኢምፖርታንት የሆነ ኢነርጂ ነው ማለት ነው። ስለዚህ እዚህ ሌሰን ውስጥ ሰፋ አድርገን ስለ ሂት ኢነርጂ እነዚህም በጥቂቱ አየን። ከዕለት ተዕለት ህይወታችን ጋር ሂት ኢነርጂ እንዴት እንደሚገናኝ አየን። ሰፋ አድርገን ደግሞ ሂት ኢነርጂ ማለት ምን ማለት ነው? ብዙ ጊዜ ደግሞ ሂት ኢነርጂን ከቴምፕሬቸር ጋር ሰዎች ያያይዛሉ ወይንም ደግሞ እናያይዛለን። ቴምፕሬቸር እና ሂት ያላቸው ዲፈረንስ ምንድን ነው? እንዲሁም ሰፋ ያለ ኮንሰፕት ስለ ሂት ኢነርጂ ሰፋ አድርገን እንወያያለን ማለት ነው። ሂት is often misunderstood to be the same as temperature። ብዙ ጊዜ ሂት ምንድን ነው? ሙቀት እንላለን። ቴምፕሬቸር ምንድን ነው? ሙቀት የማለት ባህሪ ያለው። ሂትንም ቴምፕሬቸር ተመሳሳይ አድርገው የማየት። ስለዚህ ምንድን ነው ልዩነታቸው የሚለውን እንይ። ፈርስት 5.1 የመጀመሪያው ሴክሽናችን ዘ ኮንሰፕት ኦፍ ሂት ነው። ፈርስት እንዳልኳችሁ የሂት ኮንሰፕት እና የቴምፕሬቸር ኮንሰፕት ብዙ ጊዜ ሰዎች የማመሳሰል ባህሪ ያላቸው። ነገር ግን ዋትስ ቴምፕሬቸር ኤንድ ዋትስ ሂት? ሂት ማለት ምን ማለት ነው? ቴምፕሬቸር ማለት ምን ማለት ነው? የመጀመሪያው ዋትስ ቴምፕሬቸር? ቴምፕሬቸር ምንድን ነው ካለን
የመጀመሪያው ቴምፕሬቸር is the fundamental physical quantity which is to the average kinetic energy of the particle of the substance ይላል። አንደኛው ቴምፕሬቸር አንዱ ፋውንዳሜንታል ፊዚካል ኳንቲ ነው። ስለ ኳንቲቲ ስንማር አይ ቲንክ ፊዚካል ኳንቲቲስ ብለን የምንጠራቸውን በሁለት ከፋፍለን አይተናል ሎወር ግሬድ ላይ። አንደኛው ፋውንዳሜንታል ወይም ቤዚክ ፊዚካል ኳንቲ እና ድራይቭድ ፊዚካል ኳንቲ ብለን ጠርተናል። ቤዚክ የምንላቸው ለሁሉም ፊዚካል ኳንቲዎች መሰረት የሆኑ ኳንቲዎች ናቸው። ሰባቱን ነው። አንደኛው ቴምፕሬቸር ነው። ለምሳሌ ሌንግዝ፣ ታይም፣ ማስ፣ ሉሚነስ ኢንቴንሲቲ፣ አማውንት ኦፍ ሰብስታንስ፣ ኤሌክትሪክ ከረንት እና ቴምፕሬቸር እነዚህ ሰባቱ ፋውንዳሜንታል ፊዚካል ኳንቲ ይባላሉ። ስለዚህ አንደኛው የፊዚካል ኳንቲ ፋውንዳሜንታል ከምንለው ውስጥ ቴምፕሬቸር ነው። and which is the measure of the average kinetic energy of the particle of the substance አንድ ሰብስታንስ ውስጥ አማካኝ የካይኔቲክ ኤነርጂ መጠንን የሞለኪውሎችን አማካኝ እንቅስቃሴ ወይንም አማካኝ ካይኔቲክ ኤነርጂ ሜጀር የሚያደርግ ለምን ይባላል? ቴምፕሬቸር ይባላል። ቴምፕሬቸር ማለት ለምሳሌ ጀስት ከምን ጋር ይያያዛል? ከማቴሪያሉ ሆትነስ እና ኮልድነስ። ለምሳሌ ኤ ሶሊድ ሰብስታንስ ነው እንበል። ማንኛውም ማተር ወይንም ቁስ አካል it's made of ምን አተም፣ ከአተም ነው። አተም ስንል ደግሞ ሞለኪውሎች አሉ አይደል? ከሞለኪውላር መዋቅሮች ነው የተገነባው። ስለዚህ እነዚህ ሞለኪውሎች ለምሳሌ ጠጣር ነው ስንል ጠጣር ሞለኪውሎች ብዙ ጊዜ ምን አላቸው? ያላቸው ቦንድ በጣም ስትሮንግ ነው። ዋን አናዘር ምን የተደራረጉ ነው፣ የተያያዙ ናቸው። ዋን አናዘር ስትሮንግ የሆነ ቦንድ አላቸው፣ የተገናኘ ማለት ነው። ኦኬ ሞለኪውላር እንቅስቃሴያቸውን ስናይ እንቅስቃሴያቸው ማለት እያንዳንዱ ሞለኪውል ያለው ፍጥነት ማለት ነው። እንዲሁም ስፒድ ኦፍ ሞለኪውልስ ኤንድ ኦልሶ ማስ ኦፍ ሞለኪውል። እያንዳንዱ ሞለኪውል ሞለኪውላር ማስ አለው። እያንዳንዱ ሞለኪውል ደግሞ ያለው እንቅስቃሴ ምን ይመስላል? አማካኝ እንቅስቃሴ ስንል ሁለቱን ነገሮች ኮንሲደር አድርገን ምን ማድረግ እንችላለን? እንቅስቃሴ ካላቸው ካይኔቲክ ኢነርጂ አላቸው። በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ምን ይባላል ተባብለን ከዚህ በፊት? ካይኔቲክ ኢነርጂ ይባላል። ስለዚህ ካይኔቲክ ኢነርጂ is the energy possessed by any moving particles or moving molecules. Kinetic energy is equal to 1/2 mass of molecule times speed of molecules ስኩዌር እናደርጋለን። ስለዚህ አማካኝ አቬሬጅ ካይኔቲክ ኢነርጂ ማለት አጠቃላይ የሞለኪውሎች እንቅስቃሴ ነው። ከቴምፕሬቸር ጋር ምን ያገናኘዋል ካልን ለምሳሌ ሞለኪውሎቹ ሆት በሆኑ ቁጥር ሙቀት እየጨመረ በሄደ ቁጥር ሆትድ በሆነ ቁጥር ሞለኪውሉ በመካከላቸው ያለ ሞለኪውላር ቦንድ እየተሰበረ እየተላቀቁ ይሄዳሉ። እየተላቀቁ ሄዱ ማለት የሞለኪውሎቹ እንቅስቃሴ ምን እየሆነ ነው የሚሄደው? እየጨመረ ሄደ። ስለዚህ ሞለኪውሎቹ ሲላቀቁ ወይንም ደግሞ መካከላቸው ያለው ቦንድ እየተሰበረ ሲሄድ ሞለኪውሎቹ አማካኝ የሆነ እንቅስቃሴያቸው ወይም ቬሎሲቲያቸው ይጨምራል። ስፒድ ጨመረ ማለት ፍጥነት ጨመረ ማለት ካይኔቲክ ኢነርጂው ምን ይሆናል? ይጨምራል ማለት ነው። ነገር ግን በጣም ቀዝቃዛ ከሆነስ ኮልድ ከሆነስ እየቀዘቀዘ ሲሄድ ደግሞ ሞለኪውሎች የመያያዝ ባህሪ ይፈጥራሉ። ቦንድ የመፍጠር ክሎዘር እየሆኑ እየተጠጋጉ የመምጣት ባህሪ ያላቸው እንቅስቃሴያቸው ምን ይሆናል ማለት ነው? እየቀነሰ ይመጣል ማለት። እንቅስቃሴ ቀነሰ ማለት ፍጥነታቸው ይቀንሳል፣ ካይኔቲክ ኢነርጂያቸውም ይቀንሳል። ያ ማለት ምን ማለት ነው? አጠቃላይ የቴምፕሬቸር መጠን ሲጨምርና ሲቀንስ when the temperature is rise ቴምፕሬቸር ራይዝ ሆነ ማለት just hot ሆነ ማለት ነው። ሙቀቱ እየጨመረ ሲሄድ ቴምፕሬቸር ራይዝ ያደርጋል። ቴምፕሬቸር ጨመረ ማለት ደግሞ speed of the molecules ይጨምራል። ካይኔቲክ ኢነርጂያቸውም አብሮ ምን ያደርጋል? ይጨምራል ማለት ነው። when the substance is cold ከሆነ ቅዝቃዜ ከሆነ ቴምፕሬቸሩ ሪዲዩስ ሆነ ማለት ነው። ኦኬ ቴምፕሬቸር ሪዲዩስ ሆነ ማለት አማካኝ የሆነ የእንቅስቃሴ መጠናቸው ሞሽን ኦፍ ዘ ሞለኪውልስ ወይም ስፒድ ኦፍ ዘ ሞለኪውልስ ዲክሪዝ አደረገ ማለት ነው። ፍጥነታቸው ቀነሰ ማለት ደግሞ ካይኔቲክ ኢነርጂ ይቀንሳል። ምክንያቱም ካይኔቲክ ኢነርጂ ዲፔንድስ ኦን ስፒድ ኦፍ ዘ ሞለኪውልስ አይደል? ቀጥታ ጀስት ዘ ስኩዌር ኦፍ ዘ ስፒድ የምናደርገው ቫሊዩ የካይኔቲክ ኢነርጂ መጠኑ ሲጨምርና ሲቀንስ በዛው ልክ ካይኔቲክ ኢነርጂም ይቀንሳል ይጨምራል ማለት ነው። ኦኬ ስለዚህ አጠቃላይ የካይኔቲክ ኢነርጂ መጠን አማካኝ የሞለኪውሎችን እንቅስቃሴ መጠን ሜጀር የሚያደርግ ለምን ይባላል? ቴምፕሬቸር። ካይኔቲክ ኢነርጂ ኦፍ ዘ ፓርቲክል ዲፔንድስ ኦን ዘ ቴምፕሬቸር ኦፍ ሰብስታንስ አይደል? በመካከላቸው ያለው የቴምፕሬቸር መጠን በጣም ወሳኝነት አለው ማለት ነው። በሌላ አባባል ቴምፕሬቸር ኢዝ ሜዠሪንግ ሃው ሆት ኦር ኮልድ ሳምቲንግ ኢዝ such as outside air temperature, your body temperature, temperature of water for cooling, boiling and the like የመሳሰሉት።
ቴምፕሬቸር ኢዝ a measure of hotness or coldness of something or a substance ያንድን ኦብጀክት how hot or how cold ስንል ለምሳሌ የቅዝቃዜ የዲግሪ መጠንና የሞቃት የዲግሪ መጠን ሜጀር የምናደርገው በምንድነው ቴምፕሬቸር ለምሳሌ ቀዘቀዘ ስንል ምንድነው የቀዘቀዘ ቴምፕሬቸር ነው የቀዘቀዘው በጣም ሞቀ ስንልም ምንድነው የሞቀው ስንል ቴምፕሬቸር ነው የምንገልጸው ማለት ለምሳሌ አሁን በጣም ቀዝቃዛ ነው ካለን ለምሳሌ just 2 ዲግሪ ሴልሺየስ ነው ካለን ይሄ 2 ዲግሪ ሴልሺየስ በጣም ቀዝቅዟል ኮልደር ነው ቅዝቃዜ ያለው ስንል ኮልድ ብለን የምንጠራው የቴምፕሬቸር መጠን ምኑን የዲግሪ መጠን ምንድነው የሚባለው ቴምፕሬቸር ይባላል ስለዚህ ቴምፕሬቸር ማለት the measure of how hot or how cold a substance or something የሆነ ነገር ሞቋል ወይም ቀዝቅዟል ስንል ምንን እየገለጽን ነው ቴምፕሬቸሩን እየገለጽን ነው ማለት ነው ኦኬ ሶ ብዙ ጊዜ ቴምፕሬቸር ዲግሪ ኦፍ ኮልድነስ ወይንም የቅዝቃዜ መጠንን ምንለካበት ሊሆን ይችላል ወይንም ደግሞ 100 ዲግሪ ሴልሺየስ ብንል ምንድነው በጣም ሆት ነው በጣም ሞቃት ነው እንላለን ምንድነው ሞቃት የሆነ ቴምፕሬቸር ሶ ያንድ ሰብስታንስ የሞቃት መጠን ወይንም ደግሞ የቅዝቃዜ መጠንን ሜጀር የምናደርግበት ምን ተብሎ ይጠራል ቴምፕሬቸር ይባላል ማለት ነው ኦኬ ሶ ብዙ ጊዜ ቴምፕሬቸር ከሞለኪውሎች እንቅስቃሴ ጋር ይገናኛል ብያቸዋለሁ በጣም እየጋለ የሞቀ ወይንም ቴምፕሬቸር ራይዝ ባረጋ ቁጥር ሆተር በሆነ ቁጥር የሞለኪውሎች እንቅስቃሴ ምን ይሆናል እየጨመረ ይሄዳል ምክንያቱም በሞለኪውሎች መካከል ያለው ቦንድ እየተሰበረ ስለሚሄድ እንቅስቃሴዎቹም በዛው ልክ ይጨምራል ማለት ነው ነገር ግን ቅዝቃዜው ለምሳሌ ኔጌቲቭ ሊሆን ይችላል ኔጌቲቭ 30 ዲግሪ ሴልሺየስ ልንል እንችላለን ኦኬ ሶ ኔጌቲቭ 30 ስንል በጣም ኮልደር ነው ቅዝቃዜው በጣም ጨምሯል ማለት ነው ሶ ይሄ ማለት ቴምፕሬቸሩ ነው እየገለጽ ነው ያለው ስለዚህ below 0 ዲግሪ ሴልሺየስ የምንለው just በጣም ቅዝቃዜን ያሳያል ያ ማለት ሞለኪውሎቹ መካከል ያለው ቦንድ ስትሮንግ የሆነ ነው የሚመጣው ለምሳሌ አይታችሁ ከሆነ ኢንቫይሮንመንቱ በጣም ቀዝቃዛ ከሆነ ወደ በረዶነት ለምሳሌ ኤር ሞለኪውሎች አንዳንድ ቀዝቃዛ ወይም ደጋ የሆኑ አካባቢዎች ላይ አይታችሁ ከሆነ ምን ሲባል ሰምታችኋል አየሩ በራሱ ኤር ሞለኪውሎች የተራራቁ ናቸው አይደለ የተራራቁ ቦንዳቸው ዊክ ነው ኤር ሞለኪውልስ ነገር ግን ቅዝቃዜ ሲኖር እነዚህ ሞለኪውሎች ምን ይሆናሉ እየተጠጋጉ ይመጣሉ ጧት ስንነሳ አንዳንዴ ጤዛ የምንለውን ነገር እናያለን ጤዛ ማለት ጀስት ውሃ ሆናል ዝናብ ሳይዘንብ እንዴት ውሃ ሆነ ሳር ቅጠሉ ሁሉ ነገር ስታዩ ጤዛ ሆናል ያ ማለት ምን ማለት ነው እነዚህ ኤር ሞለኪውሎች ሲጠጋጉ ኮንደንስ ይሆኑና የውሃ ሞለኪውሎችን ይፈጥራሉ ይያዛሉ ማለት ነው በተወሰነ መልኩ አሁንም ቅዝቃዜው በጨመረ ቁጥር ውሃው ፍሪዝ ያደርግና አንዳንዴ ዝናብ ሳይዘንብ በረዶ ሳይጥል በጣም ቅዝቃዜ የሆኑ ቦታዎች ላይ በረዶ ሰርቶ ጧት እናገኛለን ኦኬ ያ ማለት ምን ማለት ነው በረዶ ሰርቶ የምናየው ነገር ምንድነው ሞለኪውሎቹ ቅዝቃዜ በሚፈጥሩበት ሰዓት ወይንም ቀዝቃዛ በሚሆኑበት ሰዓት ሞለኪውሎቹ ቦንዳቸው እየጠነከረ እየተያያዙ ይመጣሉ ስለዚህ የወተር ሞለኪውሎቹ ሲቀዘቅዙ ሞለኪውላቸው ስለሚያያዝ ፍሪዝ ያደርጋሉ ማለት ነው በረዶ ይሰራሉ ኦኬ ያ ምንድነው የቴምፕሬቸር ምን መሆን መቀነስ ማለት ነው ኦኬ ኮልደር በሆነ ቁጥር ቴምፕሬቸር ደግሞ ራይዝ ባረገ ቁጥር እንዳልኳችሁ በረዶው ሙቀት ሲያገኝ ቃስ እያለ ቦንዱ እየተላቀቀ ይመጣና የውሃ ፈሳሽ የሆነ የሞለኪውል ይዘት ይኖረዋል ማለት ነው ኦኬ አሁንም ከፍተኛ ሙቀት ሲኖር እነዚህ ወተር ሞለኪውሎቹ ዋናናዘር እንቅስቃሴያቸው እየጨመረ እየተላቀቀ ሲሄድ የስቲም ፎርም ይኖራቸው ወይንም ደግሞ የጋዜሽ ወይንም ደግሞ የጋዝ ሞለኪውል ባህሪ ያመጣሉ ማለት ነው ያ ማለት የጋዥስ ሞለኪውሎች ሞለኪውላር እንቅስቃሴያቸው ስነ በጣም ፈጣን ነው ቦንዳቸው ዊክ ነው አይደለ ስለዚህ ከአንድ ፎርም ወደ ሌላ ፎርም ምን ያደርጋል ማለት ነው ይለወጣል ማለት ነው ኦኬ ሶ ቴምፕሬቸር is measuring how hot or cold something is such as outside air temperature so outside temperature ምንለው ለምሳሌ ኢንቫይሮንመንቱ ቀዝቅዟል ኢንቫይሮንመንቱ ወይንም አየሩ ሞቋል እንላለን በጣም ክረምት አካባቢ ላይ አየሩ ምን ሆኗል ለምንለው ዝናብ ብርድ ሲሆን ቀዝቅዟል እንላለን አይደል ቴምፕሬቸሩ በጣም ኮልደር ነው እንላለን እንዲሁም ደግሞ በጣም ፀሐያማ ሲሆን ደግሞ ቴምፕሬቸሩ ሆተር ነው በጣም ሞቃት ሆኗል ብለን መናገር እንችላለን your body temperature ለምሳሌ የኛ የሙቀት መጠን just ቀዝቅዞኛል በርዶኛል እንላለን and also በጣም ሲሞቀንም እንደዚሁ በጣም ሞቆኛል እንላለን ማለት ነው ኦኬ ሶ ተመጣጣኝ የሆነ የሙቀት የሰው ልጅም ተመጣጣኝ የሆነ የቴምፕሬቸር መጠን ይፈልጋል ኦኬ እስከ 37 ዲግሪ ሴልሺየስ አማካኝ የሰው ልጅ ቴምፕሬቸር ነው ኦኬ
ለምሳሌ የሰው ልጅ ቴምፕሬቸር 40 ምናምን ከገባ በጣም ከፍተኛ የሆነ የሙቀት መጠን አለው እንላለን። ለምሳሌ አንድ ሰው 50 ዲግሪ ሴልሺየስ ደረሰ ማለት ጀስት ሀርት ስትሮክም ሊያጋጥመው ይችላል፣ ወይም ደግሞ ጀስት ድንገተኛ የሆነ የልብ ድካም እንዲሁም እስከ ሞት ድረስ ሊዳረገው ይችላል ማለት ነው። ኦኬ ዘ ቴምፕሬቸር ኦፍ ዋተር ፎር ኩኪንግ ለምሳሌ ውሃ እናፈላለን ወይንም ሻይ እናፈላለን፣ ቦይል ልናደርግ እንችላለን። እነዚህ ቴምፕሬቸር ራይዝ አድርጓል ወይንም ሪዲዩስ ሆኗል ብለን መናገር እንችላለን። ሌላኛው የምናየው ዋት ኢዝ ሂት። ሂት ማለት ምን ማለት ነው? ሂት ማለት ደግሞ is a form of energy that is transferred from one body to another as the result of difference in temperature። ሙቀት ኢነርጂ ነው። ፎርም ኦፍ በኢነርጂ መልኩ ነው የሚገኘው ሂት የምንለው ማለት ነው። ኦኬ ሂት በባህሪው ደግሞ ትራንስፈር ያደርጋል። መቼ? as a result of the difference in temperature። የቴምፕሬቸር ዲፈረንስ ካለ ሂት ትራንስፈር የመሆን ባህሪ አለ። let's take two objects ሁለት ኦብጀክቶችን ውሰድ። አንደኛ ቦዲ ኤ እንበለው። አንዱ ቦዲ ኤ ለምሳሌ በጣም ሆተር ነው፣ ሆት ከፍተኛ ሙቀት አለው እንበል። ስለዚህ ይሄ ቦዲ ለምሳሌ ሶሊድ ኦብጀክት ነው ወይም ሶሊድ ቦዲ ነው እንበል። እዚህ ውስጥ በጣም ሙቀት ነው። ለምሳሌ 100 ዲግሪ ሴልሺየስ ነው ብለን የሙቀት መጠን ወይ የቴምፕሬቸር መጠኑን እናስላ። ሌላ አናዘር ቦዲ አምጥተን አስቀመጥንለት እዚህ ጋር አጠጋግተን እዚህ ጋር ሌላ አናዘር ቀዝቃዛ ኮልድ የሆነ ቦዲ አለ ብንል፣ ኮልድ ስንል ከዚህ አንጻራዊ የቴምፕሬቸር መጠኑ ያነሰ መሆን አለበት። ኦኬ እዚህ ጋር ያሉ ሞለኪውሎች ያላቸው የሙቀት መጠን ጀስት ለምሳሌ ቴምፕሬቸሩ 60 ዲግሪ ሴልሺየስ ነው እንበል። ቴምፕሬቸር ዲፈረንስ አለ፣ ልዩነት አለ ወይንስ የለም ስንል አንዱ ሞቃት ነው አንዱ ቀዝቃዛ ነው አይደል? ስለዚህ እዚህ ጋር ከፍተኛ የሆነ ሂት አለ፣ እዚህ ጋር ደግሞ ሎው የሆነ ሂት አለ። ሂት በባህሪው ምን ያደርጋል? ስፖንታኒስሊ ትራንስፈር ያደርጋል ማለት ነው፣ ከሞቃት ወደ ቅዝቃዜ ማለት ነው። ሂት ትራንስፈር ያደርጋል። ኢነርጂ ነው፣ ፎርም ኦፍ ኢነርጂ ነው የሚገኘው ብያቸዋለሁ። ትራንስፈርድ ፍሮም ዋን ቦዲ ቱ አናዘር፣ ከአንድ ቦዲ ወደ ሌላ ቦዲ ምን ያደርጋል? ትራንስፈር ያደርጋል ማለት ነው። ኦኬ ትራንስፈር በሚያደርግበት ሰዓት ሙቀቱ ይሄ 100 የነበረው የሙቀት መጠን እየቀነሰ ይመጣል። ይሄ ደግሞ ሙቀቱ ምን ያደርጋል? እየጨመረ ይመጣል ማለት ነው። መቼ ነው ሂት ትራንስፈር የሚቆም እስካልን እኩል የቴምፕሬቸር መጠን ሲደርሱ፣ ያ ማለት ተርማል ኢኩሊብሪየም የምንለው ኦኬ ተርማል ኢኩሊብሪየም ማለት ዘ ሴም ቴምፕሬቸር ሌቭል። ለምሳሌ ሁለቱ እኩል የቴምፕሬቸር መጠን ሲደርሱ ዘ ሴም ቴምፕሬቸር ሌቭል ሲደርሱ ምን ይባላል? ተርማል ኢኩሊብሪየም ይባላል። ለምሳሌ ይሄ 100 የነበረው ጀስት ወደ 80 ዲግሪ ሴልሺየስ ሪዲዩስ ቢሆን፣ ይሄ ደግሞ ከ60 ወደ 80 ዲግሪ ሴልሺየስ ከፍ ካለ ይሄ ሙቀቱ ምን አድርጓል? ከ100 የነበረው 80 አይደል? ምን አድርጓል? ቀንሷል። ይሄ 60 የነበረው ደግሞ ምን አድርጓል? ሂት ጌይን ስላደረገ ሙቀቱ ጨምሯል። ስለዚህ እኩል የቴምፕሬቸር መጠን ላይ ሲደርሱ 80 ላይ ሲደርሱ ይሄ ምን ይባላል? ተርማል ኢኩሊብሪየም ተብሎ ይጠራል ማለት ነው። ስለዚህ እኩል የቴምፕሬቸር መጠን ላይ ሲደርሱ ዜር ኢዝ ኖ ሂት ትራንስፈር። ሂት ትራንስፈር ማድረጉን ያቆማል። ያ ማለትም ማለት ነው ተርማል ኢኩሊብሪየም ብለ ወይ ዘ ሴም ቴምፕሬቸር ሌቭል ላይ ሲደርስ ሂት ትራንስፈር ማድረጉን ያቆማል። ስለዚህ ሂት ኢዝ a form of energy that is transferred from one body to another as a result of the temperature difference. Okay? Look ለምሳሌ መጽሐፋቸው ላይ የሚታይ heat flows from the hotter body to the colder until they reach equal temperature level. ሂት ኦልዌይስ ፍሎ ያደርጋል ከሆተር ቦዲ ቱ ዘ ኮልደር። ለምሳሌ ኢንቫይሮንመንቱ ቀዝቃዛ ነው እንበል፣ ይሄ የፈላ ቡና ነው እንበል። ይሄ ቡናው ልክ አፍልተን ብናስቀምጠው ከተወሰነ ረስተነው ሳንጠጣው ቆይተን ብናየው የተወሰነ ቀዝቅዞና ያጋጠው ሻይ ቀዘቀዘ፣ ቡና የቀዘቀዘ። ለምንድን ነው የቀዘቀዘው ብላችሁ ትገምታላችሁ? እንደ ኢንቫይሮንመንት ለምሳሌ ኢንቫይሮንመንቱ ይሄ የፈላው ቴምፕሬቸሩ 100 ዲግሪ ሴልሺየስ ነው ብንል፣ ይሄ አሁን አጠቃላይ የፈላው በ100 ዲግሪ ሴልሺየስ ነው። የቡናው የመፍላት ደረጃ ወይንም ሻዩ የመፍላት ደረጃው 100 ዲግሪ ሴልሺየስ ነው እንበል። አይ ቲንክ እኛ 100 ዲግሪ ሴልሺየስ ኢንቫይሮንመንት ሳንኖር ማለት በጣም ከፍተኛ ነው። አንድ ሰው ልጅ ኢንቫይሮንመንቱ 100 ነው ማለት በቃ የሰው ልጅ አይኖርም ማለት ነው። ኦኬ
የሙቀት መጠን እስከ 40 ዲግሪ ሴልሺየስ እስከ 42 ሊሄድ ይችላል እንጂ ጀስት አደገኛ ነው። በጣም ከፍ ካለ ኢንቫይሮንመንቱ በጣም እየሞቀ ሲሄድ ለመኖር አደገኛ ነው የሚሆነው። ስለዚህ ለምሳሌ የኢንቫይሮንመንቱ ቴምፕሬቸር መጠን በአማካኝ 25 ዲግሪ ሴልሺየስ ነው ባለ የአየር ቱ ዘ ሰራውንዲንግ ወይንም ደግሞ የአየሩ የሙቀት መጠን በዙሪያችን ያለው የኤር ሞለኪውሎች የሙቀት መጠን 25 ኢንቫይሮንመንቱ 25 ዲግሪ ሴልሺየስ ነው ባለ። ስለዚህ እዚህ ጋር እንደምታዩት የሙቀት ዲፈረንስ አለ አይደል? የቴምፕሬቸር ዲፈረንስ አለ። ስለዚህ ከዚህ ውስጥ ያለው የቴምፕሬቸር ዲፈረንስ ካለ ከዚህ ያለው ሂት ኢነርጂ ወዴት ሙቭ ያደርጋል ማለት ነው? ወደ ኢንቫይሮንመንቱ። ከዚህ ሂት በባህሪው ምን ያደርጋል? ትራንስፈር ያደርጋል። ሂት ፍሎስ ፍሮም ሆተር ቱ ኮልደር። ሙቀት ከከፍተኛ ሙቀት ካለው ወደ ዝቅተኛ ወዳለው ምን ያደርጋል? ትራንስፈር ያደርጋል። ከፍተኛ ሙቀት ያለው የቱ ጋር ነው? እዚህ ጋር ካፕ ኦፍ ቲ ኦር ካፕ ኦፍ ኮፊ አይደለ? ስለዚህ ስፖንታኒስሊ ወደ ኢንቫይሮንመንቱ ምን ያደርጋል? ሂት ፍሎ ያደርጋል ማለት ነው። ኦኬ ሶ ቀስ እያለ ማለት ነው 100 ዲግሪ ሴልሺየስ የነበረው የፈለው ቡናችን ወይንም ሻያችን ቀስ እያለ ወደ ኢንቫይሮንመንቱ ምን ያደርጋል? ፍሎ ማድረግ ይጀምራል። ስለዚህ ይሄ ምን እየሆነ ነው የሚሄደው ማለት ነው? እየቀነሰ ይመጣና መቼ ነው የዚህ ቅዝቃዜ መጠን የሚያቆመው ስንል ልክ እንደ ኢንቫይሮንመንቱ ማለት ነው። ኢንቫይሮንመንቱ 25 ዲግሪ ሴልሺየስ ነው። ስለዚህ ይሄ ካፕ ኦፍ ቲ 25 ዲግሪ ሴልሺየስ እንደ ኢንቫይሮንመንቱ የቴምፕሬቸር ሌቭል እስኪደርስ ድረስ ምን ያደርጋል? ይቀዘቅዛል ማለት ነው። ኦኬ ሶ ልክ ይሄ 100 ዲግሪ ሴልሺየስ የነበረው ቴምፕሬቸሩ ወደ 25 ዲግሪ ሴልሺየስ ሲደርስ ሪሊዝ አድርጎ ሙቀቱን እኩል ከኢንቫይሮንመንቱ እኩል ሲሆን ሂት ትራንስፈሩ ያቆማል ማለት ነው። ሶ እኩል የቴምፕሬቸር መጠን ምን ተብሎ ይጠራል ማለት ነው? ዘ ሴም ቴምፕሬቸር ሌቭል ተርማል ኢኩሊብሪየም ብለን እንጠራዋለን። ሶ ተርማል ኢኩሊብሪየም ኢዝ when the two or more objects በሁለት ቦዲዎች ወይንም በሁለት ሲስተም የምንለው ለምሳሌ እዚህ ጋር ካፕ ኦፍ ኮፊ አለ ወራ ካፕ ኦፍ ቲ ሊሆን ይችላል ኤንሶን ማንኛውም የፈላ ነገር ነው። ኢንቫይሮንመንቱ አንዱ ቦዲ ብለን ወይንም ኤር ሞለኪውሎች አሉ። ስለዚህ በሁለቱ ወይንም ከዛ በላይ ሊሆን ይችላል the same temperature level ላይ ሲደርሱ ምን ተብሎ ይጠራል? thermal equilibrium ተብሎ ይጠራል ማለት ነው። at thermal equilibrium the two regions may exchange energy እንዳልኳችሁ ሂት ኢነርጂ ነው የሚለዋወጡት but no heat transfer occur at thermal equilibrium ላይ ሂት ትራንስፈር ይቆማል። ኦኬ only heat exchange ብቻ ነው የሚኖረው ማለት ነው። so energy exchange አለ። so በዚህ ላይ thermal equilibrium ላይ the same temperature level ላይ ሲደርሱ thermal equilibrium ብለን ነው የምንጠራው። so thermal equilibrium ላይ ሂት ፍሎ ይቆማል። እኩል የቴምፕሬቸር ሌቭል ነው ያለው ማለት ነው። so always ሂት ትራንስፈር የሚያደርገው የቴምፕሬቸር ዲፈረንስ ሲኖር ብቻ ነው። የቴምፕሬቸር ዲፈረንስ ስንል አንዱ ያለ የቴምፕሬቸር መጠን ዝቅተኛ ሌላኛው ደግሞ ከፍተኛ ከሆነ ሂት ትራንስፈር አለ። always ትራንስፈር የሚያደርገው from higher temperature to lower ነው። ከፍተኛ ቴምፕሬቸር ካለው ወደ ዝቅተኛ ቴምፕሬቸር ወዳለው ነው ሂት ትራንስፈር የሚያደርገው በባህሪው። ነገር ግን ሂት በባህሪው ዝቅተኛ ቴምፕሬቸር ካለው ወደ ከፍተኛ ቴምፕሬቸር ወዳለው ሂት ትራንስፈር አይሆንም። ሶ ሂት ኢዝ a form of energy ነው። ሂት ኢነርጂ ነው ብያቸዋለሁ። በኢነርጂ መልኩ ነው የሚገኘው። ሶ ኢትስ ኤ SI ዩኒት ኦፍ ሂት ኢነርጂ ጁል። ለምሳሌ ወርክ ደን በጁል ነው። ካይኔቲክ ኢነርጂ በጁል ነው የሚጠቀም። ፖቴንሻል ኢነርጂ በጁል ነው የተጠቀምነው። መካኒካል ኢነርጂ በጁል። ማንኛውም ኢነርጂ ዩኒቱ ጁል ተብሎ ይጠራል ማለት ነው። ኦኬ ስለዚህ ሂትም ኢነርጂ ስለሆነ SI ዩኒቱ ምን ተብሎ ይጠራል? ጁል ተብሎ ይጠራል ማለት ነው። ኦኬ ሌላኛው የምናየው ሌሰናችን ሂት ኢንተርናል ኢነርጂ እና ቴርሞዳይናሚክ ወርክ የሚል ነው። ሰፋ አድርገን ስለ ሂት ኢነርጂ እንዳየነው ሁሉ በሌላው another aspect of the definition of heat is that a body never contains heat። ብዙ ጊዜ ኮንቴን ማድረግ አንችልም። that is we can say stored heat energy። ለምሳሌ ሂት ኢነርጂን ስቶር ማድረግ አንችልም። as we can say stored electrical charge። ብዙ ጊዜ ቻርጅን ስቶር ማድረግ እንችላለን አይደል? ከዚህ በፊት ሎወር ግሬድ ላይ እንደተማራችሁት ቻርጅ ስቶር እናደርጋለን። ለምሳሌ የካፓስተር ጥቅሙ ምንድን ነው? አንድ ካፓስተር ጥቅሙ ካፓስተር ኤሌክትሪክ ካፓስተር ምንለው የካፓስተር ኤሌክትሪክ ቻርጅን ስቶር ማድረግ ነው አይደል? ኤሌክትሪክ ቻርጅ ምንና ይደረጋል ስቶር ማድረግ ይቻላል። ኦኬ ሶ ኤሌክትሪክ ቻርጆች እዚህ ስቶር ይሆናሉ። እነዚህ ቻርጆች ስቶር ከተደረጉ በኋላ ጀስት ስንጠቀምባቸው ደግሞ ዲስቻርጅ እናደርጋለን። ለምሳሌ አንዳንዴ መብራት ሲጣፋ ቀን መብራት እያለ ሪቻርጀብል ባትሪ እንጠቀማለን አይደል? ሪቻርጅ የሚያደርጉ ዲቫይሶች ያ ቻርጅ ኤሌክትሪክ ቻርጅ ቀን ላይ ምን እናደርገዋለን? ፉል እናደርገዋለን። ፉል የምናደርገው የቱ ገናዎች? ካፓስተሮች ላይ ነው። ካፓስተሮቹ
የተለያየ ካፓሲታንስ አላቸው። ኤሌክትሪክ ቻርጅ ስቶር ይደረጋል። ዘን ከነቀልነው በኋላ መብራት ሲጠፋ ምን እናደርጋለን? ስንጠቀምበት ዲስቻርጅ ይሆናል ማለት ነው። ኦኬ ሶ ኤሌክትሪክ ቻርጅን ስቶር እንደምናደርገው ሁሉ we cannot say stored heat energy ሂት ኢነርጂን ስቶር ማድረግ አንችልም ወይም ማጠራቀም አንችልም። ኦኬ ሶ እዚህ ጋር ምንድነው another aspect of the definition of heat is that a body never contains heat አንድ ቦዲ የፈለገ ቢሆን ሂት ኢነርጂ ምን ማድረግ አይችልም? ስቶር ማድረግ አንችልም። ምክንያቱም ስፖንታኒየስሊ ሂት ኢነርጂ ምን የማድረግ ባህሪ ያለው? ፍሎ የማድረግ ባህሪ ያለው። ኦኬ ለምሳሌ የቴምፕሬቸር ዲፈረንስ ካጋጠመው ቀዝቃዛ ከሆነው ኢንቫይሮንመንቱ ከዚህ ስቶር ወይንም ሂት ከሆነ ቦዲ ወደ ውጭ ምን ያደርጋል? ፍሎ ያደርጋል ማለት ነው። ኦኬ ሶ ሂት ኔቨር ኮንቴንስ ኦን ዘ ቦዲ ቦዲው ላይ ወይንም ደግሞ አንድ አካል ላይ አንድ ሰብስታንስ ላይ ምን ማድረግ አንችልም? ስቶር ማድረግ አንችልም። ልክ ቻርጅን ስቶር እንደምናደርገው ኤሌክትሪክ ቻርጅን ስቶር እንደምናደርገው ሁሉ ሂት ኢነርጂን ስቶር ማድረግ አንችልም ማለት ነው። when an object is heated አንድን ኦብጀክት or አንድ ሰብስታንስ ሂትድ ስናደርገው its temperature rise ሙቀት ምን ያደርጋል? ይጨምራል። since the average kinetic energy of its particle increase እንዳልኳችሁ አንድ ፓርቲክል አንድ ሶሊድ የሆነ ኦብጀክትን ወይንም ሊኪድ ሊሆን ይችላል፣ ፈሳሽ ወይም ጋዥስ ሊሆን ይችላል it's made of molecules አይደል? ከሞለኪሎች ነው የተገነባው ይሄ ቦዲ ወይንም ይሄ ኦብጀክት። ማንኛውም ማተር is made of an atom አይደል? or a group of molecule እነዚህ ሞለኪሎች ለምሳሌ ሶሊድ ሞለኪላር ስትራክቸር አለው፣ ስትሮንግ የሆነ ሞለኪላር ቦንድ አላቸው። ሊኪድ ፈሳሽ ስናይ ደግሞ ከሶሊድ ያነሰ ሞለኪላር ቦንድ አላቸው፣ ከጋዝ ደግሞ የበለጠ ሞለኪላር ቦንድ እንዳላቸው ኬሚስትሪ ላይ ተምራቸዋል አይደል? ስለዚህ ለምሳሌ ጠጣር ፈሳሽ ወይም ጋዝ ስንል ሞለኪሎች አሉ። እነዚህ ሞለኪሎች በመካከል ሙቀት ሂትድ ብናረገው ሙቀት ብንሰጠው እንዳልኳችሁ ሂትድ ስናደረገው ያላቸው ቦንድ ይሰበራል። ቴምፕሬቸሩም አብሮ ሂት ጨመረ ማለት ቴምፕሬቸር ጨመረ ማለት ነው። ቴምፕሬቸር ራይዝ ባደረገ ቁጥር ደግሞ የሞለኪሎች እንቅስቃሴ ምን ያደርጋል? ይጨምራል። የሞለኪሎች ፍጥነት ጨመረ ማለት ደግሞ ካይኔቲክ ኢነርጂያቸው ይጨምራል ማለት ነው። ምክንያቱም በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ምን ይባላል? ካይኔቲክ ኢነርጂ ይባላል። ሶ እያንዳንዱ ሞለኪላር ማስ አለው ታይምስ የሞለኪሎቹ ፍጥነት ስፒድ ስኩዌር ስናደርግ ምን እናገኛለን? ካይኔቲክ ኢነርጂ እናገኛለን። ስለዚህ ካይኔቲክ ኢነርጂ የሚጨምረው የሚቀንሰው አንደኛው በሞለኪሎቹ እንቅስቃሴ ፍጥነት ነው። ስለዚህ ቴምፕሬቸሩ ራይዝ ባደረገ ቁጥር ቴምፕሬቸር ራይዝ እንዲያደርግ ደግሞ ምን ያስፈልጋል? ወይም ዘ ኦብጀክት ሂትድ መሆን አለብን፣ ሙቀት ማጋል አለብን ወይንም ደግሞ ማሞቅ አለብን ማለት ነው። ያንን ኦብጀክት ሙቀቱ በጋለ ቁጥር ወይንም ደግሞ በሞቀ ቁጥር ሙቀቱ ሂት እየጨመረ በሄድን ቁጥር ቴምፕሬቸሩ ምን እያደረገ ይሄዳል? እየጨመረ ይመጣል ማለት ነው። ኦኬ ሲንስ ዘ አቨሬጅ ካይኔቲክ ኤነርጂ ኦፍ ኢትስ ፓርቲክል ኢንክሪዝ ካይኔቲክ ኤነርጂያቸው ይጨምራል ማለት ነው። ኢን አዘር ወርድስ ዘ ኤነርጂ ስቶርድ ኢን ዘ ሰብስታንስ ኢንክሪዝ ያ ማለት ነው when the temperature is raised the average kinetic energy of a particle ምን ያደርጋል? ራይዝ ያደርጋል። and also the energy stored in a substance also ምን ያደርጋል? ይጨምራል ማለት ነው። ኦኬ so this energy stored in a substance ምን ተብሎ ይጠራል? internal energy ይባላል ማለት ነው። ኦኬ so በሙቀት መጨመር አማካኝነት ቴምፕሬቸር ራይዝ ያደርጋል፣ ሙቀት ይጨምራል፣ የሞለኪሎቹ ፍጥነት ይጨምራል። የሞለኪሎቹ ፍጥነት ሲጨምር ደግሞ ካይኔቲክ ኢነርጂያቸው ይጨምራል ማለት ነው። ኦኬ ሶ ካይኔቲክ ኢነርጂያቸው ኢንተርናል ካይኔቲክ ኢነርጂ ተብሎ ይጠራል። ሶ ያ ኢንተርናል ኢነርጂ ካይኔቲክ ኢነርጂ ምን ተብሎ ነው የሚጠራው? ኢንተርናል ኢነርጂ ኦፍ ዘ ሰብስታንስ ኦር ዘ ኦብጀክት ብለን እንጠራዋለን ማለት ነው። ኦኬ ሶ ኢንተርናል ኢነርጂ ኢዝ ኢኳል ቱ ዘ ሰም ኦፍ ኢንተርናል ካይኔቲክ ኢነርጂ ዲው ቱ ሞለኪላር ሞሽን። ኢንተርናል ኢነርጂ ብለን የምንጠራው ለምሳሌ ይሄ ሲስተም አለ። እዚህ ውስጥ ሲስተም ውስጥ ምን አለ? ጋዥስ ፓርቲክል አለው። አይዲያል ጋዝ ብለን የምንጠራቸው ጋዝስ ፓርቲክል አሉ። ሶ ሂት ራይዝ ባደረገ ቁጥር ሙቀት ቢጨምር ምን ይፈጠራል ብለን እናስብ። ሶ ሙቀት ሂትድ ስናደርግ ሂት ሳፕላይ አለን። ሶ ሂትድ ሆነ፣ ሙቀቱ ጨመረ። ሙቀት ጨመረ ማለት ቴምፕሬቸር ምን ያደርጋል? ይጨምራል። ሶ የሞለኪሎቹ እንቅስቃሴ ምን ያደርጋል? ይጨምራል። ቦታ ይፈልጋሉ ማለት ነው። ስለዚህ ቦታ ስለሚፈልጉ ራንደም ሙቭመንት ኦፍ ዘ ሞለኪልስ አለ፣ እንቅስቃሴ ይፈጥራሉ፣ ሞሽናቸው ይጨምራል፣ ዋን አናዘር ይገፋፈሉ፣ ፕሬሸራይዝ ያደርጋሉ። ስለዚህ እዚህ ይሄን ፒስተን ወደ ላይ ምን ያደርጉታል ማለት ነው? ይገፉታል።
እንቅስቃሴ ሌላ ኤክስትራ ቦታ ይፈልጋሉ ማለት ነው። ልክ እንደምታዩት አሁንም ሂት ኢነርጂው በጨመረ ቁጥር ኢንተርናል ኢነርጂ ይጨምራል። ኢንተርናል ኢነርጂ ኢዝ ኢኳል ቱ ዘ ሰም ኦፍ ኢንተርናል ካይኔቲክ ኢነርጂ ማለት ነው። ኢንተርናል ካይኔቲክ ኢነርጂ ብለን የምንጠራው ጀስት የሞለኪውሎቹ እንቅስቃሴ አማካኝነት የሚፈጠር ኢነርጂ ነው። ስለዚህ ኢንተርናል ካይኔቲክ ኢነርጂውን ስንፈልግ ማስ ኦፍ ዘ ሞለኪውልስ ታይምስ ስፒድ ስኩዌር አይደል? ፍጥነታቸው ጨመረ ማለት ካይኔቲክ ኢነርጂው ጨመረ ማለት ነው። ምን በመጨመሩ? ሙቀት እየጨመር ሂትድ እያደረግ ነው እያጋል ነው ከመጣን ማለት ነው። ኦኬ ሶ አዲንግ ቱ ዘ ሲስተም ሙቀት እንዲያገኝ እነዚህ ሞለኪውሎች ጋዜስ ሞለኪል ሙቀት እንዲያገኝ ያደረግ ነው። ቴምፕሬቸሩ ጨመረ። ከፍተኛ የቴምፕሬቸር መጠን ሲጨምር ደግሞ የሞለኪውሎቹ እንቅስቃሴ ይጨምራል፣ ካይኔቲክ ኢነርጂ ይጨምራል። እንዲሁም ሞለኪውሎቹ መካከል ያለው ቦንድ ምን እየሆነ ነው የሚሄደው? እየተላቀቀ ወይንም ደግሞ ያላቸው አትራክሽን ፎርስ አማካኝነት የሚፈጠር ኢነርጂ ፖቴንሻል ኢነርጂ ይባላል። ሶ ኢንተርናሊ ፖቴንሻል ኢነርጂ አለ ማለት ነው። ኦኬ ሶ ካይኔቲክ ኢነርጂ ሲደመር ፖቴንሻል ኢነርጂ ሶ ሂት ኢነርጂ ጨመረ ማለት ፖቴንሻል ኢነርጂም ጨመረ ማለት ነው። ሶ የሁለቱ ኢነርጂዎች መጨመር ዘ ሰም ኦፍ ኢንተርናል ፖቴንሻል ኢነርጂ እና ካይኔቲክ ኢነርጂ ሁለቱ ድምር ውጤት ምን ይባላል? መካኒካል ኢነርጂ ይባላል። ሶ መካኒካል ኢነርጂ አለ ማለት ነው። ኦኬ መካኒካል ኢነርጂ ማለት ኢንተርናል ካይኔቲክ ኢነርጂ ሲደመር ኢንተርናል ፖቴንሻል ኢነርጂ አለ ማለት ነው። ሶ ኢንተርናል ኢነርጂ ኢዝ ኢኳል ቱ ዘ ሰም ኦፍ ኢንተርናል ካይኔቲክ ኢነርጂ ዲዩ ቱ ሞለኪላር ሞሽን ሞለኪውሎቹ በመንቀሳቀሳቸው አማካኝነት ሞለኪውሎቹ ሲንቀሳቀሱ አይዘር ትራንስሌሽናል ሊሆን ይችላል፣ ስትሬት ሙቭመንት ወይንም ሊሽከረከሩ ይችላሉ፣ ሮቴሽናል ሊሆን ይችላል፣ ወይንም ቫይብሬት ሊያደርጉ ይችላሉ። ቫይብሬሽናል የሆነ እንቅስቃሴ ሊፈጥሩ ይችላሉ። ይህ እንቅስቃሴ የተፈጠረው ዲዩ ቱ ዘ ራይዝ ኦፍ ሂት ኢነርጂ ነው። ሙቀቱን እየጨመርን ስለመጣን ነው። ሶ ሂት ኢነርጂ ሲጨምር ደግሞ ቴምፕሬቸር ይጨምራል ማለት ነው። ኤንድ ኦልሶ ኢንተርናል ፖቴንሻል ኢነርጂ ይፈጠራል። ያ ማለት ዲዩ ቱ ዘ ሞለኪላር አትራክሽን ኦፍ ፎርስ በሞለኪውላቹ መካከል አትራክሽን ፎርስ አለ፣ ሞለኪላር ቦንድ የምንለው ማለት ነው። ሶ በእሱ አማካኝነት የሚፈጠር ኢነርጂ ደግሞ ፖቴንሻል ኢነርጂ ይባላል። ሶ ይሄ ፖቴንሻል ኢነርጂ ዲዩ ቱ ፖዚሽን የሚፈጠር ኢነርጂ ነው። ኦኬ ዲዩ ቱ ፖዚሽን ሶ የሁለቱ ኢነርጂዎች ድምር ውጤት ደግሞ ዊሴድ መካኒካል ኢነርጂ ነው። ሶ እንደምታዩት ኤክስትራ ስፔስ ስለሚፈልግ ሞለኪውሎቹ ምን እያደረጉ መጡ? ኤክስፓንድ ቦታ ይፈልጋሉ፣ ኤክስትራ ቦታ። ይህም ፒስተን ምን አደረጉት? ወደ ላይ ገፉት ማለት ነው። ኦኬ ያ ማለት የፒስተኑ እንቅስቃሴ የፈጠሩ there is work done ማለት ነው። ኦኬ በኢንተርናል ኢነርጂ አማካኝነት ወርክ ኢዝ ደን ስራ ሰርተናል ማለት ነው። ፒስተኑን ወደ ላይና ወደታች ምን ማድረግ ይቻላል? ማንቀሳቀስ ይቻላል ማለት ነው። ኦኬ ሶ ኢን አዘር ዌይ በኢንተርናል ኢነርጂ ጀስት ሂት ኢነርጂ ወደ ምን ተለውጧል? ሂት ኢነርጂ ሞለኪውሎቹ ምን እንዲያደርጉ? እንቅስቃሴ እንዲፈጥሩ፣ ኢንተርናል ኢነርጂ እንዲፈጥር። ኦኬ ኢንተርናል ኢነርጂ ብለን የምንጠራው ጀስት እንዲፈጠር ማለት ነው። ኢንተርናል ኢነርጂ ተለውጧል። ኢንተርናል ኢነርጂ ብለን የምንጠራው ማንና ማን ነው? ጀስት የሞለኪውሎቹ አጠቃላይ በእንቅስቃሴ አማካኝነት የተፈጠረው ካይኔቲክ ሲደመር ፖቴንሻል ኢነርጂ። ያ ማለት ዘ ሰም ኦፍ ዘቱ ኢነርጂ ዊሳይድ መካኒካል ኢነርጂ ኢንተርናል የሆነ መካኒካል ኢነርጂ ተፈጠረ። ሶ ከዚህ በፊት እንዳየ ነው መካኒካል ኢነርጂ ደግሞ ከማን ጋር እኩል ነው? ከወርክ ደን ጋር እኩል ነው ማለት ነው። ኦኬ መካኒካል ወርክ ተፈጠረ ማለት ነው። ኦኬ ሶ ጀስት ኢነርጂ ቼንጅ አለ ማለት ነው። ኦኬ ከአንድ ፎርም ወደ ሌላ ፎርም ኢነርጂ ትራንስፈር አለ። ሶ ሂት ኢዝ ትራንስፈር ኦፍ ተርማል ኢነርጂ ፎርም ኦፍ ተርማል ማለት ሙቀት ነው። ሙቀት ትራንስፈር ነው። ሶ ፎርም ኦፍ ኢነርጂ ነው ቢትዊን ዘ ሲስተምስ። ሂት እንዳልኳችሁ ጀስት ትራንስፈር ኦፍ ኢነርጂ ነው ብለናል። ሶ ሂት ፎርም ኦፍ ኢነርጂ ነው። ፍሮም ሆት ቱ ኮልድ ምን ያደርጋል? ትራንስፈር ያደርጋል። ሶ ዋይል ወርክ ኢዝ ትራንስፈር ኦፍ መካኒካል ኢነርጂ ወርክ ደን ኢዝ ትራንስፈር ኦፍ መካኒካል ኢነርጂ ነው። ስለዚህ ሂት ኢዝ ፎርም ኦፍ ኢነርጂ ነው which transfer from what ወደ ምን ይለወጣል? ትራንስፈር ቱ መካኒካል ኢነርጂ። ያ ማለት ሙቀት አዲንቱ ዘ ሲስተም ሲሆን እነዚህ ሞለኪውሎች መንቀሳቀስ ጀመሩ። ምን ፈጠሩ? መካኒካል ኢነርጂ ፈጠሩ። ያ ማለት ሞለኪውሎቹ እንቅስቃሴ ያላቸው ካይኔቲክ ሲደመር ፖቴንሻል አላቸው። ስለዚህ የሁለቱ ድምር ውጤት ምን ይባላል? መካኒካል ኢነርጂ ኦን ዘ ሲስተም አለ ማለት ነው። ይሄ መካኒካል ኢነርጂ ደግሞ ምን ይፈጥራል? ወርክ ማለት ነው። ስራ መስራት ይችላል። ኦኬ ፒስተኑ ምን ማድረግ ይችላል? ይሄ ፒስተን ነው፣ ሃይድሮ ፒስተን ነው። ሶ ፒስተኑ ምን ያደርጋል? ወደ ላይ ፑሽ እያደረጉት ይመጣሉ። ሌላ ጉልበት አገኘን፣ ኢነርጂ ስራ ሰርተና ማለት ነው። ከሆነ ቦታ ወደ ሌላ ቦታ ምን አድርጓል? ዲስፕሌስ እንዲያደርግ አድርጎታል ማለት ነው። ኦኬ ሶ ይሄ ወርክ ኢዝ ደን
ሰርተናል ማለት ነው ኦኬ ሶ ኦልዌይስ ወርክ ኢዝ ኢኩቫለንት ኢዝ ኢንተርናል የሆነ ኢነርጂ ያ ሜካኒካል ኢነርጂ ይፈጠራል ማለት ነው ኦኬ ሶ ዛሬ ያየነው ስለ ሂት ኮንሰፕት አይተናል ሂት ማለት ምን ማለት ነው ሂት እና ቴምፕሬቸር ያላቸው ሪሌሽንሺፕ ምን ይመስላል ሂት ከህይወታችን ጋር የተያያዘበትን ዋና ዋና ነገሮችን ጠቅሰናል እንዲሁም ሂት አጠቃላይ ባህሪው ምን ይመስላል የሚለውን ሰፋ አድርገን አይተናል በሚቀጥለው ደግሞ በሌላ ርዕስ ሰፋ ያለ ውይይት እናደርጋለን ለዛሬ በቀናል በሚቀጥለው ሌሰን እስክንገናኝ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ